ይሄ ነው ቤታቸው። ግን አይወል ምንም እንዳልተፈጠረ ለማድረግ ሞክር ማለት ስሜንም እሺ እኮ ሄዳ ፖሊስ ጣቢያ ክሰሰን ሄደክ የሆነ ነገር አድርገን እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣ አባቷን ካወቅ ታላቅ እህታቸው ናት፣ ዶክተር ናት፣ የመጀመሪያ ልጅ ለቤተሰቡ ማለት ነውና ከውጭም ከቤልጂየምም ስለሆነ የመጣችው የሆነ ያላቸው ምልከታ ለእህታቸው በቃ የሚደብር ነው። እንዳልኩ ሶስቱ እህትማማቾች ውስጥ ታላቅ ይኸው ዶክተር ናት። ወደዚህ ስትመጣ ነፍሰ ጡር ነበረችና ነፍሰ ጡር ከዛ አርግዛ ነው የመጣችው ከቤልጂየም። ሊሆን የሚሰቀጥጥ ሞተች። እንደውም ኖርማል የሆነ ነገር ታጣራለ የሆነ በጅብ ተበላሽ ነው የተባለው። እኔ ይህን ስነግርህ በጅብ ተበልታ ነው ሞተች የተባለችው ተመልሳ ወደ ቤልጂየም ስትሄድ። እሱ እኮ ነው የሚገርመው። በጅብ ተበልታለች ማለት በጅብ ተበልታ ሞታለች ነው የተባለው። ይህ ነው ቤታቸው። ግን አይወል ምንም እንዳልተፈጠረ ለማድረግ ሞክር ማለት ስሜንም እሺ እንዴት ናችሁ? እንደዚህ ነገር አይመቸኝም። ማውልቅ ምንድነው? ማስከንም ማውልቅ ማነክ ሲጀመር እኮ ሄዳ ፖሊስ ጣቢያ ክሰሰን ሄደክ የሆነ ነገር አድርገን እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣ አባቷን ካወቅ እንዴት ኢንፎርሜሽን ይሄንን አልሰማህም? እኔ ከዛሬ 2 ዓመት በፊት በሄደችበት ቀንና ሰዓት አሁን ሁሉም ነገር ኦንላይን ላይ አለ። ምንድነው? ቆይ የምትፈልገው ምንም አይፈልግም። ከእናንተ የምፈልገው ነገር አግኝቻለሁ። በቃ ውጣልኝ ከቤታችን። ይችን ክህደታቸውን እንዳትረሷት፣ ይችን ክህደት እንዳትረሷት። ቆይ አይደለም የምትፈልገው አንተ። ቆይ ምንድነው የምትፈልገው? እሺ ንገር። ቆይ እስቲ ዝም በይ አንቺ። እድር ምናምን እንትን ተባለ ማለት ነው። እንደ ወጉ እንደ ባህሉ በስነ ስርዓት ምንድነች አላቅም። ኦርቶዶክስ ቱናቱን አላቅም። ግን በስነ ስርዓት ይሄ በኦርቶዶክስ 40-80 እንደሚባለው ምናልባት የእሷን እምነት አላቀውም። ግን እንደዚህ እኛ የምናረጋቸው የሀዘን ክንውኖች በስነ ስርዓት ተፈጸሙ ማለት ነው። ታመነ፣ በጅብ ተበልታ ሞተች የሚባለው ነገር ኦልሬዲ ይፋ ሆነ። ሁሉም እሱን ተቀበለ ማለት ነው። በቃ ይሄ ነው ያለው ነገር። አስክሬንስ መጥቶ ነበር። እንዴት ነው ያ ነገር? እኔ እንዳልኩ ይሄ ጥርጣሬ ውስጥ ስላለ ያ ማለት በጅብ ተበላሽ ማለት ኦሬዲ እንትኑ አይኖርም ማለት ነው። አካሏ ይኖራል ተብሎ አይታሰብም። ቅሪታ አካሏ ነው ሊኖር የሚችለው። እንደዛ ነው እያሉ ያሉት እነሱ። እንደዛ ነው ኦሬዲ ቢኖርም ሊላክ የሚችለው ጥቂት ነገር። አዎ ያ ነገር ደግሞ ብዙም ለቤተሰቡ አሳሳቢ ነው ብዬ አላሰብኩም። በቃ መሞቷ ላይ በቃ ቀጥ ብሏል እና አሳምነዋቸዋል። እና ደግሞ ለቅሶ ላይ ራሱ ቁጭ ብለው ማለት ሁሉም ነገር ሲነገር የነበረው እንዳለ እንዴት ቤልጂየም ጅብ ኖር እንዴት ማለት የሚወራው የተለያየ ሰው አይኖርም ማለት አችልም። በነገር ላይ ማለት ኢትዮጵያ ነው ጅብ ያለው ማለት አችልም። ዩሮፕ ምናምን የተለያዩ የዓለም ክፍል ምን እንዳለ ምንም የምናውቀው ነገር የለም። ግን ከሱ ይልቅ ምናልባት ሌሎች ነገሮች እንዳልከው ላይ ያሳምን ይችላል እንጂ ቤልጂየም ጅብ የለም ማለት አይደለም እንዴ። ዩሮፕ አይደለም ጅብ እኮ እዛ አንበሳ ራሱ እዚህ አሁን ኢትዮጵያ ውስጥ ማናያቸው የዱር እንስሳ ራሱ እዛ አሉ። በሱ መንገድ ልንሄድ አንችልም። ግን በጅብ መበላቷ በጅብ ተበልታ መሆኗ ምን ያህል እርግጠኛ ነው? እሱ ነገር ነው ገብቷል። ዋናው ፖይንት መሆን ያለበት እሺ አሁን አንተ እሺ ቆይ ቤልጂየም ፋሚሊ ያላት አባቷ አለ ማለት የአባቷ ፊድባክ ምን ነበር? እዚህ ነበር የሚኖረው ማለት በጣም ምሁር ሰው ነው። በትምህርቱ ደረጃው ምናምን በትምህርት ደረጃ የሄደ ይመስለኛል። እዛ ሙሉ መረጃው ባይኖረኝም ያው ቅርበት አለን። ኢንፎዬ ያው ስለዛ ማቀው ነገር እዛ እንደሄደ ልጅቷ ስታድግ ምናምን ይዟት እንደሄደ ማቅ ይመስለኛል። እንደዛ ጉዳይ ነው የሄደው። ሌላ ዲፕ አላቅም። ግን ደግሞ ነገሮችን ስትሰማ በጅብ ተቀርጣጥፋ ተበላች፣ በጅብ ነው ተበልታ የሞተችው የሚለውን ነገር ስትሰማ ውስጥ የሚረብሸው ነገር አለ። እኔ ደግሞ እንደ ሁለቱ እህቶቿ ጸባይና የሚያደርጉትን ነገር ተግባራቸውን እንደማየው ከሆነ ደግሞ ነገሩ አላሳምናለኝ እኔ በራሴ ማለት ነው። እና ስታያቸው አያስታውቁም። በቃ የሆነ ከላይ ያለውን ነገር ስታይ ምንም የሚያደርጉ አይመስሉም። ግን ባህሪያቸው ደስ የሚል አይደለም። እና ያንን ስለማቅ ነው ይሄንን ነገር ማሳወቅ። አሁን አንተ ምን እያልከን ያለው በቀጥታ እሺ፣ ታሪኩን ነገርከን። ያለውን ነገር ምንድን ነው? ላይሆን ይችላል። በቃ እቺ ልጅ የሆነ ያ ነገር ላይፈጠር ይችላል። እነዚህ የሆነ ያደረጉት ነገር አለ ብዬ አስባለሁ እኔ በራሴ። ምን ሊያደርጉ ይችላሉ?
በልጅቷ ደስተኛ አይደሉም። በልጅቷ ደስተኛ አልሆኑም። ግን ሁለት ፖይንቶችን ታነሳልኛለህ። በመጀመሪያ ለምንድን ነው በልጅቷ ደስተኛ አልሆኑት? ያው ምን ልበል፣ አንደኛ ውጪ ነው እሷ ብዙ ነገሮቿን ያስተካክላ እንትን ያለችው። ሲቀጥል እዛ ነው ሁሉ ነገሯ፣ ጎጆዋ ማለት ፍቅረኛ የተባለው ምናምን ሁሉንም ሲሰሙ መቼም እንደ ሰውኛ የሆነ ይሄ ምቀኝነት፣ የክፋት ሀሳብ ይኖራቸዋል። እነሱ አሁን ያሉበት የህይወት ደረጃ ደስ የማይል ነው። እነሱ እዚህ አባታቸው አለ። ምንድን ነው የአባቶቻቸው የተለያዩ ናቸው። የሁለቱና የዛች እንዳልኩ ያኛው ቤልጅየም የሚኖረውና ይሄ ሌላ ነው። እና አባታቸው ደግሞ ብዙም መልካም የሚባል ባህሪ የለውም። ማለት ስራው ድለላ ነው። እንደ አጋጣሚም በቃ ወሬው በቃ ያላማረረው ሰው ደግሞ የለም ሰፈር ውስጥ በነገሮች በስራውም በቃ ጸባዩ ይሄ ነው የሚባል አይደለም። ማለት ይሄ አለ በጣም አጭበርባሪ ደላላ፣ በጣም ይሄ ልክ ያለፈ አጭበርባሪ ታውቃለህ። በቃ በሱ ያልተማረረ ሰው የለም በማጭበርበሩ ማለት ነው። ትንሹን ትልቁም አይልም ሲያጭበረብር አባታቸው ማለት ነው። እና ብቻ ከባድ ነው የሚኖሩት ኑሮ። ያን ያክል አስከፊ አይደለም፣ ጥሩ ኑሮ ይኖራሉ። ይሄ እንትን የሚባል ይሄ ዝቅ ያለ የሚባል አይደለም። ግን ደግሞ ለክፋት የግዴታ ዝቅ ማለት አይጠበቅብም። የእሷ ጥሩ ቦታ ላይ መሆን ያስቀናቸዋል። እነሱ ያን እድል ባለማግኘታቸው ማለት ከኛ ተለይታ ምናምን የሚል ጣልቃ ልግባብና አንተ አሁን በእነሱ ላይ ጥርጣሬ አለ። በሁለቱ ሴት እህትማማቾች የእነሱ የጋራ አባት አንድ ነው እያልከኛለሁ። አንተ ጥርጣሬ ካለ እስከ ዛሬ የት ነበርክ? ይሄ ነገር ከተፈጠረ እንዳልኩ በጅብ እንትን ማለቱ ከተፈጠረ በኋላ የሁለቱ ባህሪ ነው ነገሮቹን እኔ እንድገፋ ያደረገኝ። ገብተዋል። አሁን ለምሳሌ የሚያወሩትም ወሬ እነሱ ሀዘናቸውም ረጅም አልነበረም። ያን ያክል አይደለም ግድ ይሰጣቸውም። ነገሩ እንትን አሉት፣ ተቀመጡ፣ አለቀ በቃ። ለእሱ ያላቸው ነገር ከምታየው ከሚያወሩት ነገር ስትሰማ ቅርበትም ስላለኝ ያወሩኛል። ተጠራርተን ፍፄ ምናምን እያሉ ያወሩኛል። ያን ነገር ሳቅ ስለ ልጅቷ በቃ እንደው ምንም ነገር የለም ምናምን ብዬ ሳወራቸው ያለውን ነገር ሳይ ምናምን ከዚህ በፊትም የሚያስቡትን ነገሮች ስገጣጥም ምናምን በቃ እኔ በቃ ውስጤ አልተዋጥልኝም። ለዛ ነው ይሄ ከበፊት ጋር አታያይዘው። የእሷ የልጅቷ አባት ከዛሬ 3 ወር አካባቢ መጥቶ ነበረና የማ አባት የአፎሚያ የዶክተሯ ማለት ነው። ዶክተሯ አፎሚያ ነው የምትባለው። ነፍሰ ጡር ሆና ነው አይደል ሞተች አልከኝ? ነፍሰ ጡር ነፍሰ ጡር ነበረች፣ የ4 ወር። እና አባቷ የመጣ ጊዜ የሆነውን ነገር እንዳለ ብታይ ማለት አባትየው ሲያደርግ የነበረው ሁኔታው በቃ ሁኔታውን ብታይ ብቻ የሚረብሽ ነበረ የአባቷ ማለት ነው። እና ደግሞ የሁለቱ ሴቶች ጉዳይ በጣም እየተጨናነክ ነው ከነዚህ ሁለት ሴቶች ጋር። ምንድን ነው የጀመርከው ነገር አለ ነው? የሆነ የምታውቀው ነገር አለ ደግሞ ግን መናገር የማትፈልገው ነገር አለ፣ የሚይዝ ነገር አለ ታውቃለህ። ለእኔ መልካም ሰዎች ናቸው ማለት ለእኔ መልካም ሰዎች ናቸው። አሁን ሴረኞች ናቸው ስትለኛል ነበር። እሱማ ያዘኝ ነገር እኮ ነው። ግን ደግሞ ለእኔ የሚያደርጉትን ነገር ስታይ ቅርበቷ በተለይ ንጹህ እኔ ከምልህ በላይ ነው። አላውቅም ምን እንደምልህ። እኔ አሁን ከማዘር ጋር ነው የምኖረው በአጋጣሚና ካረገችልኝ አንዱን ነገር ልንገር ብዬ ነው። እኔ እንጃ መልካምነቷ ይሄ እኔ ቁማር እጮታለሁ ማለት በጣም ነው የምጮተው። ቁማር ማለት ሱስ በለው የቁማሩ ማለት ነው። እና በጣም ከባድ ችግር ውስጥ የቤተሰብ ነገር እስከ ማስያዝ ውስጥ ገብቼ ነበር። እና ይሄን ሁሉ ነገር እንኳን እንደወጣ ያደረገችኝ ንጹህ ናት። ከሁለቱ በተለይ ከአንዷ ከንጹህ ጋር በጣም ቀረቤታ አለኝ እኔ ማለት ነው። እኔ ደግሞ የራሴ የሆነ ማለት በጣም ቁማር እጮታለሁኝ። እኔ እንጃ ያን ብር እንደከፈለችልኝ ስነግርህ ስለ 65,000 ብሩን ሳወራ ላታምነኝ ትችላለህ። ቅርበቷን ማለት ነው። ለምን 65,000 ብር? አዎ ባስያዝኩት ነገር ነበረ እሷ የከፈለችልኝና የዛን ያክል ነው ቀረቤታችን። 65,000 ብር ከፍላልኛለች አንደኛዋ እህት ነው እያልክ ያለው? አዎ በጣም እንቀራረባለን ብያለሁ። ማለት ይሄ ነው የያዘ ብቻ ካወቅኩት ነገር ጋር ሳስበው ሁሉም ነገር ድብልቅልቅ ይልብኛል። መጥፎ እኮ አይደለችም።
ግን ያን ነገር ደግሞ ያደርጉታል ብዬ ሳስብ ህሊናዬን ይረብሸኛል። ደግሞ ነገሩ ከባድ ነው ማለት ምን እንደምልህ አላውቅም። ብቻ እንድታደርግ የምፈልገው ነገር አንተ እኔ ከምገባ አንተ ነገሩን በቃ በሆነ ነገር አድርገህ ነገሩን ገብተህ ብታጣራ ባይ ነኝ። እኔ ወደ ኋላ ልቅርና አንተ በሆነ ነገር አድርገህ ብታጣራ አደራ። ግን ምንም ነገር እንትን እንዲላ ፍጹም ይኸውልህ፣ እኔ እኮ መጀመሪያ ብቻዬን ልግባ ብዬ ነበር። ራስን ድጋሚ ካልመጣው ያልከው ቢሆንም ግን ምንም እንዳልተፈጠረ ቅድም ምንድን ነው ያልከው? እኔ ብቻዬን ልግባ። እኔ እኮ ብርቅ አይደለም እኮ እንደዚህ አይነት ስራ እንዲሰሙሽ በቃ ምንም ነገር እንትን ሳሎን አይደል በቃ እንግባሽ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው ይባላለሁ። ይቅርታ ካላያችሁት ካሜራ ይዘን ነበር። የምን ካሜራ ነው? ጀመርክ እንዴ ደግሞ ስራ? ካሜራማን የምን ካሜራ ምንድን ነው? አይ ምንም ዝም ብለን እንደምናወራ እኮ ነው። ዝም ብለን ኧረ ቁጭ ብለን እንጫወት አይደል? ዝም ብለን አንዳንድ ቪዲዮዎች እንሰራ ዝም ብለን። የምን ቪዲዮ? ምን ሆነ ነው? ጓደኛው ነኝ እኔ። አንተ ደግሞ ምንድን ነው ስልክ እንደዚህ አፉ ላይ የምትለጥፈው? ማይክ እንደ ማይክነት ስለምጠቀመው ነው። ቁጭ ብለን እንደ ፕሮግራም እንሰራለን ብሎ ነው ያመጣኝ። ማለት የቤተሰብ ፕሮግራም ቭሎግ በጣም ደስ የምትሉ እህትማማቾች እንደሆናችሁና ከእናንተኛ ብዙ ልምድ መውሰድ እንደምንችል ለተመልካቾችም ልምዳችሁ እንድታካፍሉ። አይ አይደለም፣ እኔ ሲጀመር ይኸውልህ መቀረጽ አልወድም። ይቅርታ ወንድሜ፣ ታጠፋልኛለህ ካሜራው። በጣም ይቅርታ እንዴ፣ የምሬን ነው። ምንድን ነው ድምፅ ነው ያልወድም። እንደዚህ አይነት ነገር ማለት ነው አልገባኝም። ኧረ ምንም ችግር የለውም። ነግሬው እኮ ማለት ምንም ችግር የለውም ማለት እኔ አንዳንድ ጥያቄ ልጠይቃችሁ ስለፈለግኩ ነው። የፖሊስ ጥያቄ ሳይሆን እንዴት ነው እትማማ አይውጡልን ከቤታችን አስወጪ አንፈልግም። ምንድን ነው ችግር ያለው የምትለው? እንዴ ፍፄም እኛ ተነጋግረናል እንዴ ካሜራ እንደምታመጣ እንዴ? እኛ እኮ ጓደኛ እሺ ተው ቆይ አሁን ይኸውልህ መጀመሪያ እንነጋገር። ካሜራውን አስቆመልን። አንተን አይደለም መስመጣው ምን ሆነ ነው? ምን አስገድደው ነው እንዴ ያመጣቸው ሊቀርጹ? አልገባኝም ማለት ለምንድን ነው እንደዚህ የምትርበተበተው? ነገርኩሽ እኮ ዝም ብለን ቤት ውስጥ ዝም ብለን የሆነ ቪዲዮ እንድሰራ ነው አልኩሽ እኮ አይደል? አዎ እሺ ነገር ልንገርህ፣ ቁማር ተበልተህ ነው አንቺ ደግሞ ነው ወይ አይደለም? እሺ በቃ ውጣልኝ ከቤቴ ይዛልኝ ውጣ እንዴ በቃ ውጣ። እናንተም ውጡልኝ። ምንድን ነው አንተ ራስህ ማነክ? እኔ ታውቃለሁ። ይሄንን የደቀንከውን ነገር ደግሞ ወርታች አድርግ። ምንድን ነው? ይኸውልሽ እኔ ሚኪያስ እባላለሁ። የዩቲዩብ ፕሮግራሞችን አዘጋጃለሁ እና ማለት ለምንድን ነው በእርግጥ ለምንድን ነው ሲጀመር እሱ የሚርበተበተው እንደዚህ? እሱ ዝም ብሎ ነው እንደዚህ ነው ሳናስፈቅድ ካሜራ ይዘን ስለገባን እሱ ልክ አይደለም እኮ። ታዲያ ምንድን ነው ግን አንድ ፕሮግራም እየሰራው ስለሆነ ያንን ፕሮግራም ፊታችሁን ሳላሳይም እንትን ማለት እችላለሁ ፈቃደኛ ከሆናችሁ። ምንድን ነው እኛ ፈቃደኝነት ምናምን ሳይሆን እንደዚህ አይነት መቀራረጽ ምናምን አይመቸንም። ይቅርታ ቲክቶክ እንኳን አንሰራም አይደለም። እና እንደዚህ ካሜራ ተደቅኖብኝ ምናምን ቤቴ ድረስ መተክ ያለ ፍቃድ ምንድን ነው? የት እናውቃለን እኛ? ሚኪ ሆንክ ማን ሆንክ? ሲጀመር እንደዚህ ተጀቡነ በስነስርዓት እያዋራሁክ ነው አይደል? እኔ ትዕግስቴ እያለቀ ነው። እኔ ቤቴ መተክ እንደዚህ እንድትሆን ፍቃደኛ አይደለሁ። ምንም እኮ ማውራት አይጠበቅብንም እኮ በቃ እንደውም ፖሊስ ጥሪ አንቺ አያስፈልግም ማለት ለምን? እኔ እንደዚህ አይነት ነገር አልወድም። በቃ ውጡልኝ። ካሜራ ፊት የተደቅነው ምናምን ይቅርታ ወንድሜ፣ ሌላ ነገር ሳይመጣ ጎረቤት ምናምን ሳይሰበሰብ ውጣለን። እስቲ ዛሬ ከዚህ ቤት አልወጣም። ዋይ አንድ የምሰራው ፕሮግራም አለ። ከዚህ ቤት አልወጣም። እንዴ በቃ ኮንፊደንስን በጣም አደነኩልህ። ሂጂ በእናትሽ ጎረቤት ምናምን ጥሪልኝ። ወንድ ነኝ ብለህ ነው እንደምታስበው አንተ? ውጣ፣ እኛ አንፈልግም። ውጣ በእናትህ። አንስማማም። ይኸውልሽ በጉልበትም ማስወጣሽኝ። ሰማኸኝ? አንስማማም። ለምን ቤቴ መተህ እንደዚህ ትለኛለህ? በጉልበትም ማስወጣሽኝ፣ ፖሊስም ጠርተሽ አስወጣሽኝ ማለት ነው። ዛሬ አንድ ማወቅ የምፈልገው ነገር አለ። እስካሁን በጸባይ ጠይቂያለሁ። እኔ አውቃቸዋለሁ። አታውቀንም። በጣም ጥሩ። አሁን የመጣሁበትን ምክንያት ልናገር። ምንድን ነው የመጣህበት ምክንያት? ከ2 ዓመት በፊት ሞተች ስለተባለችው እህታችሁ አንዳንድ ነገር ማወቅ ስለምፈልግ ነው። ለምን እነግርሃለን? ሲጀመር እኮ የቤተሰብ ጉዳይ ነው። አንተ ሲጀመር ለምን እናወራልሃለን? አንተ ማነህ?
ፖሊስ ነህ ምንድነው? አፎሚያ ነው አይደል ስሟ ባልሳሳ? ማንም ይሁን እሱ አይመለከትህም እኮ አልኩ። ይሄ ቤተሰብ ጉዳይ ነው፣ እኛው ነን የምንጨርሰው። እንደዚህ ካሜራ ደቅነህ ምናምን ለማስፈራራት አትሞክር። ሲጀመር አንተ ፖሊስ ነህ፣ ዩቲዩበር ነኝ አልክ አይደል? እሱ ደግሞ አይመለከተንም። እኛ ለማንም ዩቲዩበር የቤታችንን ገበና አውጥተን የሚሸጥ ሰዎች አይደለንም። አንድ ነገር ልንገርሽ፣ የአፎሚያ አባት አቶ መላኩ ቤልጅየም እየኖሩ ምንም ነገር ሳያደርጉ ምንም ነገር እኔ አላቅም፣ የሆነ ነገርም አድርገው ሊሆን ይችላል። ግን ከአፎሚያ አሟሟት ጀርባ ትልቅ ሚስጥር አለ። አሁን እንዲህ ነው ነገሮችን ማለት አልፈልግም እኮ። ሄዳ ፖሊስ ጣቢያ ክሰሰን፣ ሄደክ የሆነ ነገር አድርገን። እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣህ አባቷን ካወቅ እንዴት ኢንፎርሜሽን ይሄንን አልሰማህም? ይዞ የመጣውስ እንዴት አልነገረህም? ማለት እሱ ነው ይዞ የመጣው አይደል? እሱ ነው ቤታችን የሚጠቁመው አይደል? ቆይ በጅብ ተበላሽ ነው ያልሽው? ቤልጅየም ሳገባ ቤልጅየም ገብታ ነው ሳገባ ቤልጅየም ገብታ ነው ቤልጅየም ገብታ እኛም እንደሞተች ነው በቃ ዜና የተነገረን። እዚህ ሀዘን አደረግን። ምንድን ነው ይሄንን ነገር? በቃና የተረሳ ነገር ነው። የጠቆመኝ ፍጹም ነው። ምን ጭራሽ ይሄ ሴታ ሴት ከዚህ በላይ አታውሪ። በቃ ይሄ ሴታ ሴት አንድ ነገር ልንገርሽ፣ አድምጪ። ምንድነው ማዳምጥ? አንድ ነገር ልንገርሽ፣ ምንድነው ማዳምጥ? ስሚ ማለት ነው ቀላል ነገር እናደርጋለን ማለት ነው። ከ2 ዓመት በፊት የተረሳን ነገር መቀስቀስ ብርቃችን አይደለም። አድምጪኝ፣ አንዴ አድምጪ። የአፎሚያ አባት የመርሳት ችግር አለበትና የአእምሮ የተወሰነ የመፍዘዝ ነገር አለበት የሚባል ነገር ሰምቻለሁ። ሌላው ደግሞ የ2 ዓመት ነገር መቀስቀስ ለኛ ብርቃችን አይደለም። አፎሚያ የምርም ቤልጅየም ሀገር ሄዳ በጅብ የተበላሽ ከሆነ 2 አየር መንገድ ሄደን ቼኪኖችን ማጣራት እንችላለን። ከዛሬ 2 ዓመት አድምጪኝ፣ ከዛሬ 2 ዓመት በፊት ቤልጅየም ፍላይት አድርጋለች ነው። ፍላይቶቹን ቼክ እናረጋለን አየር መንገድ ቤልጅየም ድረስ። ወይስ ተረጋጊ። ምንድነው የምትፈልገው አንተ? ስናረግ ግን ማለት ነው ብቻዬን አይደለም የምመጣው፣ እዚህ ከሆነ አካል ጋር ነው የምመጣው። እኔ ምን አውቃለሁ እንዴ? ምንድነው ምን እንደምፈልግ ታውቂያለሽ? 10 ወይም 15 ደቂቃ ከእናንተ ጋር ተቀምጬ መስማት የምፈልገው ነገር አለ። ምንድነው መስማት የምፈልገው? እሱን ቁጭ ስንል እንደ ሞተሽ ነገር ነው በቃ አይደል? 2 ዓመት ያለፈው ነገር ነው። ይኸውልሽ ፍጹም ተጠራጥሮ ከመሞቷ ጀርባ የሆነ የተወሳሰበ ነገር አለ። ሞታም ይሁን አላቅም፣ እኔ ምንም ማውቀው ነገር የለም። ይኸውልህ እሱን አትመነው። ሲጀመር ከእጅ በልቶ ጠጥቶ እንደዚህ ያደርጋል እንዴ ሴት? ሲጀመር ቆይ እናንተ እያላችሁ ያላችሁ ከዛሬ 2 ዓመት በፊት ፍላይት አርጋ እዛ ቤልጅየም ስደርስ ነው በጅብ የተበላችሁ የተባለው። ስለዚህ ቀላል ነው። ከዛሬ 2 ዓመት በፊት ምን ወር ላይ እንደመጣች አጣራለሁ። ከዛ የመጣችበትን ወርና ወደ ቤልጅየም ፍላይት ያረገችበትን ቀንና ሰዓቱን ይዤ ሲሄድ ማለት ነው ልንገርሽ። ከዛ እኔ ከዛሬ 2 ዓመት በፊት በሄደችበት ቀንና ሰዓት አሁን ሁሉም ነገር ኦንላይን ላይ አለ። ከእናንተ የምፈልገውን ነገር አግኝቻለሁ። ይችን ክህደታቸውን እንዳትረሷት። ይችን ክህደት እንዳትረሷት። ክህደት ምናምን የምትለው ምንድን ነው? ካድ ነው ሄዳ መምጣቷን ነው። ቁጭ በልና እንነጋገር እስቲ። እሺ በቃ ቶ ቁጭ በልና ምንድን ነው የምትፈልገው? ስለኛ አስተዳደግ ነው? ስለ እህታችን አሟሟት ውጣልን። በቃ ካሜራ ውጣልን። እንዴ አይመለከተንም። ቁጭ በልና እናወራለን። ምንድን ነው የምትፈልገው? እስቲ ቁጭ በል አንተም እስቲ። በጣም ጥሩ ችግር የለውም እንቀመጥ። እሺ ምንድን ነው የምትፈልገው? እንቀመጥ። መጀመሪያ ቁጭ በሉ፣ ተረጋጉ። እናንተ እያላባችሁ ነው። የሆነ የደበቃችሁት ነገር አለ። ሞቆሻል። ኮቱንም አውልቂ እስቲ። የኔ እህት ሞቋችኋል፣ በጣም ሞቋችኋል። እየተንገበገባችሁ ነው። ምንም የደበቅነው ነገር የለም። ይሄ ጉዳይ አይመለከተንም። የቆየ ጉዳይ። የደበቅሽው ነገር ከሌለ አንድ ነገር ልጠይቅሽ። ቆይ አንድ ነገር ልጠይቅሽ። አንቺ እህትሽን የምታህል ነገር የሚያህል ትልቅ እህትሽ እንግዲህ ለአንቺ እህትሽ ከ2 ዓመት በፊት ሞታ አድምጪ ሞታ ስለ እህትሽ አሟሟት ራሱ መጥፎ ነገር። መጀመሪያ እናንተ ተግባቡ። አልተግባባችሁም። እናንተ ተግባቡ። እኔ እቀመጣለሁ። መጀመሪያ ግን ቅድም እንደዛ በመሆናችሁ የሆነ ነገር ውስጤ እንዲፈጠራ የሆነ ነገር ውስጤ ላይ እንዲሰማኝ አድርጋችኋል። በተለይ ደግሞ አፎሚያ እህታችሁን በተመለከተ ምንድነው ከአፎሚያ ጋር ያላችሁ ነገር ምንድነው? እስቲ እህታችን ናታ። ምንድነው ማለት ምንድነው? የቆየ ሀዘን ስትቀሰቅስብን እንዴት እንደዚህ አንሆንም? ካሜራ ደቅነክ ድንገት መተክ እህታችን ናታ። አሁን በህይወት የለችም። ቅድም እንዳልነክ ነው።
በጅብ ተበልታ ሞታለች። ማለት ምንድነው አስተዳደጋችሁ ውልደታችሁ ብነግሩኝ ያለው ነው? ያደግነው ያው እዚሁ ነው። ታላቅ እህታችን ናት። አብረን ያደግነው አብረን ተምረናል፣ አብረን እንትን ብለናል፣ ኖረናል። በቃ ፋይናሊ ሞተች። እሺ ኤፍራታ ትሽነጹ እንግዲህ ስለ አፎሚያ ሲነሳ ነገሮችን አጠር ነው ያረገች ያለችው። አብረን ተምረናል እንግዲህ ሞተች አደገች ናን ያለች ምንድነው? እስቲ መታቂውን ነገር ንገሪኝ። ያው እንደነገረች እሷ እህታችን ነች፣ ታላቅ እህታችን ነች። በጣም ጎበዝ ነበረች በትምህርቷም በምናምን ማለት በጣም ትምህርት ትወዳለች። በጣም ታታሪ ነበረች፣ ለትምህርቷ ሟች ነበረች ምናምን ነገር። ያው ለኛ አርአያ ነበረች በዛን ሰዓት ከኛ ጋር በህይወት እያለች ማለት ነው። ያው እናቴ ደግሞ በጣም ትንከባከባታለች። እኛም በጣም ነው የምንወዳት፣ በጣም ነው የምናከብራት። እኔ አሁን ስለሷ ሳነሳ በጣም አልችልም። በቃ ሰውነቴ መቆጣጠር አይችልም። ቅድም እንዳየኸኝ ነው። ያው ይሄ ማለት ድንገት የተፈጠረው ጉዳይ ስለሆነ ታሳዝነኛለች። ምንም ነገር ሳታይ ነው እንደዚህ የሆነችውና ያው በጣም ትለያለች። በቃ እሷ በባህሪዋም በምናምኗ ሰው አክባሪ ነች። ቤተሰቦቿን ትደግፋለች። እኛን ጥሩ ደረጃ ላይ እንድንሆን ነበር የምትፈልገው። ለእናቴ ደግሞ ሳፖርት የምታደርጋት እሷ ነበረች። እኛ ብዙም ትምህርት ብዙም አይደለንም ነበርና ከዛ በትምህርታችን በቃ ጠንክረን ተምረን እንድንመረቅ ስራ እንድንይዝ ምናምን ነገር ነበር የምትመክረን ሁሌ። ግን በቃ ያው የጊዜ ጉዳይ ሆኖ መጨረሻው እንደዚህ ሆነ ማለት ነው። እናቴ አሁን ጤነኛ አይደለችም። በቃ በሷ የተነሳ በቃ የሆነ ህልም ነገር ነው የሚመስላት። እኛ ሁላችን እንደምታይን በቃ ስለሷ ከተነሳ በጣም ነው የምንናደደው። በቃ ስሜታችን መቆጣጠር አንችልም። ምክንያቱም በቃ እሷ በጣም የዋህ ሰው ነበረች። በጣም በቃ ለቤተሰቦቿን እሷ ነበረች የምትደግፈው የምታግዘው፣ ለአባቷም ለሁሉም ሰው በቃ በጎረቤት ሄደ ብትጠይቅ ምናምን በጣም ተወዳጅ ነበረች። አፎሚያ ግን በቃ መጨረሻው እንደዚህ ሆነች። ምንድነው ከእናታችሁ ጋር አትኖሩም ነው? ከእናታችን ጋር ነው የምንኖረው። ማለት እናታችሁ የለችም? ሌላ ቦታ ነው የምትኖረው። ሌላ ቦታ ማለት ያው ሌላ ቦታ ያው ከአባታችን ጋር ብዙም ስለማይስማማ እዚህ አዲስ አበባ ሆኖ ሌላ ቦታ ነው የምትኖረው። እና እዚህ ብቻችሁን ናችሁ? አይ አራል አባታችንና ሁለታችንን የምንኖረው። እሷ ጥላታለች፣ ያው ትደግፋታለች። እሷ ናት እንድትወጣ የሚያደረገችው እናታችን፣ ዶክተሯ ማለት ነው። ያው በዛው ወጣ ቀረች፣ አልተመለሰችም። ተከራይታ ነው የምትኖረው እዚህ አዲስ አበባ። አፎሚያ ናት እንድትወጣ ያደረገቻት። ቤልጅየም በነበረች ሰዓት ነው የወጣችው። እዚህም ከኛ አባት ጋር ብዙም ስምምነት የላትም ማለት ያው እና ያው በቃ ለነጻነቷም ለምኗም በቃ ለምን ወጥተሽ አትከራይም ብላ እሷ ተከራይታላት ውጪ ነው የምትኖረው። ያው እንግዲህ እሷ ከሞተች በኋላ እኛን ከበር የምናደርገው የእናታችንን የቤት ኪራይ ነው የምናስተዳድራት። አስተዳደጋችሁ እንዴት ነው? አስተዳደጋችንማ ውስብስብ ስላለብኝ ነው ማለት የአፎሚያ አባት አቶ መላኩ ሌላ ናቸው፣ የእናንተ አባትም ሌላ ነው። አቶ ጠንከር እንደሚባሉ ሰምቻለሁ። እነዚህ ነገሮች ስለተወሳሰቡ እስቲ ተመልካችም ስላለ ግልጽ ብታደርጉት። ያው አቶ መላኩ መጀመሪያ አፎሚያ አባት፣ እናቴ መጀመሪያ እሳቸው ነበረ አብራ የምትኖረው። ከዛ ግን ያው ተለያይተው ከኛ አባት ጋር ደግሞ ድጋሚ ተጋብታ እኛን ወልዳ ነው እንትን የምትኖረውና እንግዲህ አቶ መላኩ ረጅም ጊዜ እዚህ ነበር። እኛ በደንብ ነፍሳችንን እስክናቃረ 8 ያክል ምናምን ተማሪ እያለን ራሱ እዚህ ነበር አቶ መላኩ። ማለት አዲስ አበባ ውስጥ ነበረ። ከዛ በኋላ ግን የውጭ እድል አግኝቶ እዛ ቤልጅየም ሄዶ እዛ ረጅም ዓመት ኖሯል። ያው የኛ ደግሞ አባት ጠንክር ይባላል፣ ደላላ ነው እዚህ። ያው ቢኖር ታየው ነበር እንግዲህ ያው እዛ ፎቶ ላይ እንደምታየው ነው። እሱ ነው አባታችን። አሁን የለም፣ ያው ጠዋት ወጥቶ ማታ የሚገባ ነው፣ ሰራተኛ ነው። እኛም እንግዲህ ትምህርት ተምረን ጨርሰናል ብለናል። ግን ያው
ቤት ነው የምንሆነው እኔና ኤፍራታ እንዳየህን። ቤታችሁም ደህና ነው? አሪፍ የሚባል ቤት ነው? አዎ እግዚአብሔር ይመስገን አሪፍ ኑሮ ነው የምንኖረው። ስራ አሰሩም ሁለታችሁ? አዎ ለጊዜው የተማርነው የሚያሰራ አይደለምና እንሰራ ሁለታችንም ቤት ነን። እንዴት ግን ፍጹም እንደዚህ አሳልፈው እንደሰጠን እግዚአብሔር ያውቀው። ማለት ምን ጥቅም እንደሚያገኝ ምን እንደሆነ እኔ ግራ ነው የሚገባኝ። መቼ ሰው ካንተ በልቶ ጠጥቶ መክዳቱ አይቀርም። መክዳት አይደለም እናንተ የሰራችሁት ነገር ከሌለ ለምን እንደዚህ ሆናችሁ? እኛ ምን ሆነን? ምንም እኮ አልሆንም። በእርግጥ ድንገት መተክ ስለ እህታችን ሞት ስታወራ እንዴት አንደነግጥም? የተረሳ ሀዘን ነው። እህታችን ሁሌም በልባችን አለች፣ ይሰማናል። እህታችን ናት፣ የእናታችን ልጅ ናት። ምንም እንኳን የአባታችን ልጅ ባትሆንም የእናታችን ልጅ ናት። ቅድም ፍላይቱን ከ2 ዓመት በፊት ያለበትን ቀን ሁሉን ነገር እናጣራለን ስለ ምንድን ነው እንደዚህ ሆንሽ? ማለት አስፈላጊ አይደለም ብዬ ስላሰብኩ ነው። አስፈላጊ ያለው ነው። ኦልሬዲ የሞተ ነገር ለምንድን ነው የምንቀሰቅሰው? በቃ ሞታለች አይደል? እሷን ማንመልሰው ነገር ከሆነ ማንመልሳት ነገር ከሆነ ምን ያደርግልናል ማጣራት? ግን በቃ መለጠችን ድንገት። አትጂ እያልናት ሄዳ ነው እንደዚህ የሆነችው። ይሰማናል። ድንገት ደግሞ መተህ አንተ ስለታችን ስታወራ እንዴት አይሰማንም? እንዴት አንደነግጥም? ማለት በቃ ምንም ሞታለች ረስተናታል ብለን ባሰብንበት ሰዓት፣ ሰላም በሆንበት ሰዓት፣ አሁን ከሀዘናችንን ረስተን በተረጋጋንበት ሰዓት መተክ ስለ አፎሚያ ማውራት ይከብዳልም ያስደነግጣልም። ማለት ብዙ መስዋዕት ከፍለናል ለሷ ብለን ብዙ ነገር ነው ያደረግነው። እኔ አሁን እንደዛ አይነት ስሰማ የኛ ቢቀር የአባታችን የከፈለላት መስዋዕት ራሱ ይሄ ሲያሳድገን አባታችን ማንም ያውቀዋል አባታችንን ማለት ነው። ለልጆቹ በጣም ሟች ነው። እናቴን ብትሆን ትመሰክራለች። ያው ከሁለቱ እንትን አይሉም እንጂ ብዙም አይስማሙም እንጂ ለእኛ ለልጆቹ ኢቨን አፎሚያን አይወልዳትም፣ ግን ከኛ በላይ አንቀባሮን ያሳደጋት እዚህ ደረጃ እንድትደርስ አቶ ጠንክር አቶ ጠንክር የኛ አባት ማለት ነው። እዚህ ደረጃ እንድትደርስ ትልቁ ሚና የተጫወተው አባቷ ምንም እንኳን እዚህ በነበረበት ሰዓት እንዳወለዳት ተገቢውን ነገር አላደረገላትም። ያው ፋይናሊ ውጪ ወስዶ ቤልጂየም ዶክትሬቷ እንድትማር ከማድረግ ውጪ ማለት ነው። አባታችን በጣም ዋጋ ከፍሏል በሷ የተነሳ። እንደዚህ አይነት ነገር ስሰማ በቃ ራሴን ላጠፋ ነበረ። ብዙ ነገር አድርጌያለሁ ማለት ማመን አልቻልኩኝም። መድኃኒት ራሱ ውጪ ነበረ እና ከሞት አፋፍ ላይ ነበር የታረፍኩት። ይህንን ነገር አሁን ድንገት መጠ ስለሷ ስታነሳ በቃ ኢሞሽናል ሆንን። ራሳችን መቆጣጠር አልቻልንም። በዛ ላይ ፍጹም የሚባል የማያገባው ልጅ ምንም እኮ አያገባውም ማለት ምንድን ነው? ከእኛ ጋር ነው የሚያድረው። በፈለገ ሰዓት መጥቶ እኛ በቃ እንደ ወንድማችን ነው የምናየው። እንደዚህ ማለት ግን ማለት ተገቢ አይደለም። በጣም ነውር ነው። በጣም ሼም ነው። እውነት እንደዚህ አይደረግም። ሲጀመር ለእኛ አነጋግሮ ማለት የሚጠረጥረው ነገር ካለ ለምን ለእኛ አይነግረንም? ማለት እኛ እኮ እህቶቹ እኮ ነን። በቃ ለኛ ጥሩ ወንድም እንዳገኘን ነበር የሚሰማን። ማለት እስቲል አሁን ራሱ የምነግር ከእውነቴን ነው። ራሱ እንዴት ሊያስበው ቻለ? በቃ ምንድን ነው ማለት እህታችን በጣም ነው የሚገርመው። ምን ልናደርጋት እንችላለን? ምን ፈልጎ እንደሆነ ያለንን ፍቅር ያለንን መተሳሰብ ያውቃል። ምን ፈልጎ እንደሆነ እኔ እንደውም ፕራንኩላ ነበር የመሰለኝ ካሜራ ምናምን ነገር ሳይ ፍፄ እንደዛ ማድረጉ። ያው የአፎሚያ አባት ደግሞ መላኩ እንደኛ አባት እንኳን አልነበረም። በጣም መጥፎ ሰው ነበረ። በተለይ ለእኔና ለኤፍራታ ያው ድጋሚ እናታችን ለምን አግብታ ወለደችውን ምንሁን አላቅም። በጣም መጥፎ ሰው ነበረ። ኢቨን የኛ አባት ለሷ ከኛ ምንም ሳያጎልባት እያደረገላት፣ እሱ ግን ለገዛ ልጁ ብቻ ነበር የሚያደርገው። ውጪ እያስጠራ ብር ይሰጣታል፣ ልብስ ምናምን እና ይሄ ልጅነታችን ላይ መጥፎ ነገር ነበር የዘራው መላኩ። በጣም መጥፎ ሰው ነበረ። ማለት ልጆች ሲያድጉ እኮ እኩል አድርጋ ነው የምታሳድጋቸው። ለእኛ ግን ብዙ ነገር እየጎዳ ነበረ። እሷ የራሷ አልጋ ነበረ፣ የራሷ መኝታ ቤት ነበረ። እኔና እሷ ግን ፍራሽ ላይ ነበር የምንተኛው። ብዙ ነገር ያደርገን ነበር። እኛ ግን አብረን እንዳንሆን በቃ እህታችን ናት፣ የእናታችን ልጅ ናት። ግን አብረን እየኖርን በቃ ለእኛ መጥፎ ስሜት እንዲሰማን ያደርግ ነበር። የእውነት በጣም መጥፎ አባት ነው ያላት። ይህን ደግሞ ምናልባት እናቴን የማግኘት እድል ካለግ እናቴ ልትነግር ትችላለች፣ ስለ መላኩ መጥፎነት ማለት ነው። እንዴት ነው አብረው የሚያድጉ ልጆች ለይቶ የተለየ ነገር ማድረግ። ከትምህርት ቤት እንትን ስንል ያው ብዙም የእድሜ ልዩነት የለም፣ ታላቃችን ትሆን እንጂ አፎሚያ በተወለደች በ2 ዓመቷ ነው ማየ አግብታን ድጋሚ እኔን ወዲያውን ያረገዘችው። ከዛ ደግሞ ኤፍራታ ተወለደች ማለት ነው። ይሄ ተከታታይ ነን።
የ2 የምናምን ዓመት እድሜ ልዩነት ነው ያለን እና በቃ ለያይቶ በታስኖ ጥሩ መንፈስ እንዳይኖረን ዘርቶብናል አባቷ ጀምሮ ማለት ነው። እና ጥሩ ስሜት የለንም እኛ ለሱ። በጣም በጣም የሚያስጠላ ሰው ነው። ጭራሽ ደግሞ ታስታውሻለሽ እሷ የግል ትምህርት ቤት እየተማረች እኛ የመንግስት ትምህርት ነበር ያስገባን ከእናታችን ጋር እሷ ለምን ምናምን ስትለው በቃ ለምን ምን እነሱ እኮ ምንም ለትምህርት እኮ እንትን ፎከስ አያደርጉም እሷ እኮ በጣም ጂኒየስ ተማሪ ነች ምናምን ብሎ እኛን ወደ መንግስት ትምህርት ቤት አስገባን እና ከልጅነታችን እስካሁን ምንም አይነት ስሜት የለንም። ከኛ ጋር ቢኖርም ቢያሳድገንም በቃ ምንም ቢሆን ምንም በቃ አንወደውም። ኤፍራታ ላስቸግርሽ አንዴ፣ እኔ ከንጹህ ጋር ለብቻው ማውራት ነገር ነበር። ለምንድን ነው ለእያንዳንዱ ነገር እንደዚህ ኔጌቲቭ ነገር የምትሰጡት? ለብቻሽ ማውራት ፈልጌ ነው። ለብቻሽ ባወራ ይደብርሻል? ኖ አይደብረኝም፣ ግን ማለት ነው በቃ አለቀ። ኤፍራታ እባክሽ የደበቃችሁት ነገር አለ? አፎሚያን በተመለከተ እኮ በቃ ይሄ ነው። እናታችሁ ታበላልጣለች? አይ እናታችንማ ያው ለአፎሚያ የመጀመሪያ ልጇ ስለሆነች ይሁን ያው በጣም ነው የምትወዳት። በጣም ነው ደግሞ በሀዘኗ የተሰበረችውም የተጎዳችው። ግን እናት ናት፣ ልጆቿን ታበላልጣለች ብዬ አላስብም። እንደ መጀመሪያ ልጅ የመጀመሪያ ነገር ሲሆን ስለሚወደድ እኛንም በጣም ነው የምትወደን። እኛ ከእናታችን ጋርም ችግር የለብንም፣ ከአባታችንም ጋር ችግር የለብንም፣ ከእህታችንም ጋር እንዳልኩ ችግር የለብንም። ቅድም እንዳልኩ እኮ እናቴን የማግኘት እድል ካለክ ምናልባት ልታወራት ትችላለህ። አሁንም ቢሆን ለብቻ ላውራሽ የሚያደርጉሽ ይህንን ጉዳይ በተመለከተ ነው። እናትሽ እዚሁ አዲስ አበባ ነው የሚኖሩት ወይስ ክፍለ ሀገር? አዲስ አበባ ናት። አዲስ አበባ ማለት ሰፈራቸውን በስም ተናገሪ ያለሽም፣ ግን የእሳቸው ሰፈርና የዚህ ሰፈር ማለት ምን ያክል ደቂቃ ነው? በጣም ቅርብ ነው። አንድ ታክሲ እዚሁ ቅርብ ቦታ። አዎ የዛን አፎሚያ ወስና ስትከራይላት ያው እኛም እናታችን ቅርባችን እንድትሆን ስለምንፈልግ አካባቢ ላይ ነው። አባታችሁ አቶ ጠንክር እናታችሁን ያሰቃያል እንዴ? አፎሚያ የዚህን ያክል እንትን ያለችው ያው በቃ ሁለቱ በግል አይስማሙ። ያው ይሄን ነገር ምን የሚዲያ ላይ ማውራት ምናምን አልፈልግም፣ ይቅርታ አድርግልኝና ስለ እናትና ስለ አባቴ ግን ያው ስላልተስማሙ ያው እንድትወጣ ተደረገ ማለት ነው። በዛው እስካሁን አልተመለሰችም። አባዬ ይጠጣል፣ መጠጣቱን ምናምን ደግሞ እሷ እንትን አትልም አትፈልገው። ምክንያቱም ጠጥቶ ይመጣል፣ ሁሌ ይጋጫሉ። ያ ነገር ደግሞ እኛንም ጎረቤትንም ስለሚረብሽ ፋይናሊ አሁን ልክ ሆንም በኋላ ነው ይህንን ነገር ወስነን አፎሚያ ተከራይ። እናትሽ ማን ነው ስማቸው? እናቴ ላይ ሱፍ ትባላለች። ሙስሊም ናችሁ ወይም ነበራችሁ እንዴ? አይ ሙስሊም አይደለንም፣ የሐረር ሰው ናት። ኦኬ እሺ፣ በጣም ጥሩ። እናትሽን ትጠሪልኛለሽ? አንድ ታክሲ ከሆኑ እዚህ አካባቢ ከሆኑ እሰየው፣ ካልሆኑም ደግሞ እንጠብቃቸው። እኔ እናትሽን ችግር የለም፣ ይታለ ስልኬ ጠራልሃለሁ። እሷ ከፈለክ እናቴን ከፈለክ አባቴን ሁለቱንም ማግኘት ትችላለህ። እኔ መጀመሪያ እናትሽን ላውራ፣ ከዛ ወደ አባትሽ እንሄዳለን። ኦኬ ችግር የለም። ልደውልላት ትችላለህ። እዚህም ካለች ምናልባት እኮ ትመጣ ነበረ ዛሬ እንደውም፣ ግን እሺ በቃ ትመጣለች። ምንድን ነው ቴክስት አድርገሽ ነው ትመጣለች? ኦልራይት እየደወልኩ ማውራት አለብኝ። እንዴ ማለት እንዴት ብታስጠብቅኝስ? ቢያንስ ደውይላት። ችግር የለም። ሄሎማ ደህና ነኝ። እንዴት ነሽ? እሺ እንዴት ነሽ? ደውዬላታለሁ፣ ትመጣለች። ምናልባት አንድ 20 ደቂቃ ብላኛለች። ቶሎ ፈልግሻለሁ ስላልኩ